በዓለም አቀፍ ገበያ ተወዳዳሪ ለመሆን በኢትዮጵያ ታምርት ንቅናቄ ወደ ስራ የገቡ ኢንዱስትሪዎች ትልቅ አቅም ይፈጥራሉ ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የውስጥ አቅምን በመጠቀም ምርት ማምረትና ያመረትነውንም የመጠቀም ልምዳችን መጎልበት ይገባዋል ብለዋል። በደብረ ብርሃን ከተማ 1.5 ቢሊዮን ብር ወጪ የተደረገባቸው ኢንዱስትሪዎች ተመርቀው ወደ ስራ ገብተዋል። ስንታየው ኃይሉ ተጨማሪ አላት። ብዙ ችግረኞች አሉ። በማገዶ አሁን 250 ብር መንገዛት አንድ እንጀራ አትጋግርም ላንዴ ነው። ግን አሁን ማገዶ እየሰጠን ነው። የማገዶ ችግር የለብንም። ለኛ አሪፍ ነው። አዎ ለኔ በተለይ በጣም ምርጥ ነው። ቤቴም እዚሁ ቅርብ ስለሆነ ምሳ ሰዓት ቤቴ ሄጄ በልቼ እመጣለሁ። ልጆቼን አይቼ እመጣለሁ። ለኔ ምርጥ ነው። በደብረ ብርሃን ከተማ 700 የሚሆኑ ኢንዱስትሪና ኢንቨስትመንት ፋብሪካዎች አሉ። እነዚህ ፋብሪካዎች ደግሞ በሙሉ አቅማቸው ወደ ስራ ገብተው ለተለያዩ ዜጎች የስራ እድልን እየፈጠሩ ነው። አሁን ላይ የተመረቁት ደግሞ 3 ፋብሪካዎች 1.5 ቢሊዮን ብር ካፒታልን ያስመዘገቡ ናቸው። እነዚህ ደግሞ ለዜጎች የራሳቸውን የሆነ በሙሉ አቅማቸው ወደ ማምረት ሲገቡ የራሳቸው የሆነ አበርክቶ እንዳላቸው ይነገራል። እንደ ብዙ ያበባየው ያሉ ሌሎች ዜጎችም በተለያዩ ፋብሪካዎች እንግዲህ ተጠቃሚ የሆኑ ነው የሚገኙት። በደብረ ብርሃን ከተማ 1.5 ቢሊዮን ብር ያስመዘገቡ 3 ኢንዱስትሪዎች ተመርቀዋል። እነዚህ ኢንዱስትሪዎች መመረቃቸው ለአካባቢው ማህበረሰብ የስራ እድል ይፈጥራሉ። እንዲሁም ደግሞ አካባቢው ላይ ያሉ የተለያዩ ተኪ ምርቶች ወደ ፋብሪካዎቹ እንዲገቡ ከማህበረሰቡም ተጠቃሚ እንዲሆኑ ያደርጋል። እነዚህ ፋብሪካዎች ደግሞ ለበርካታ ዜጎች የስራ እድልን የፈጠሩ እንደሆነ ነው የሚነገረው። በዛሬው ዕለት የተመረቁት እነዚህ 3 ፋብሪካዎች ደግሞ ለ500 በላይ ለሚሆኑ የዜጎች የስራ እድል እንደሚፈጥር ተጠቁሟል። በከተማችን በዛ ዓመት ማምረት ወደ ተሸጋገሩ ኢንዱስትሪዎች ነው። በበጀት ዓመቱ በ2017 20 ኢንዱስትሪዎች ወደ ምርት ይገባሉ ብለን አቅደን አሁን በ9 ወሩ 25 ኢንዱስትሪዎች ወደ ማምረት የተሸጋገሩበት ሁኔታዎች ናቸው ያሉት። በኢንዱስትሪና ኢንቨስትመንት ዘርፉ የሚስተዋሉ ችግሮችን ለመፍታት እንደዚህ አይነት የኢትዮጵያን ታምርት አይነት ንቅናቄዎች ዘርፋቸው አበርክቷቸው የጎላ መሆኑም ተነግሯል። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ ታምርትና መሰል ንቅናቄዎች ባለሀብቱ ወደ ከተማዋ ገብተው ልማትን እንዲያለሙ ማህበረሰቡን እንዲጠቅሙ ያደርጋል። ችግሮችን ለመፍታት ይሄ አይነት መድረክ አስፈላጊ ስለመሆኑ ነው የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዶ የተናገሩት። አሁን ላይ ምንድነው እያደረግን ያለነው? በክልሉ በሁሉም አካባቢዎች ንቅናቄው ማስኬድ ብቻም ሳይሆን ከንቅናቄው ጎን ለጎን ወደ ምርት የገቡ አዳዲስ ኢንዱስትሪዎችን ወደ የማስመረቅ የማበረታታት እንዲሁም ደግሞ ቀረብ ብሎ ችግሮቻቸውን የማዳመጥና የመፍታትን ዓላማ ታሳቢ ያደረገ ነው። ዛሬም ደብረ ብርሃን ላይ ያየናቸው ያስመረቅናቸው ኢንዱስትሪዎች በተለይ እንደ መንግስት በዋናነት ትኩረት ከተሰጠባቸው ጉዳዮች ውስጥ አንዱ ተኪ ምርትን የማምረት ጉዳይ ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው ይሄ ፋብሪካዎች መመረቃቸው ለዜጎች ያላቸው ትርፍ በርካታ መሆኑን አንስተዋል። የስራ እድልን ከመፍጠር ጋር ተያይዞ እንግዲህ በርካቶች ተጠቃሚ እንዲሆን ያደርጋል። ሌላው ደግሞ የአካባቢው ማህበረሰብ የሚያመርታቸውን ምርቶች ወደ ፋብሪካዎች በማስገባት ገቢ እንዲያገኝ፣ ፋብሪካዎች ከማህበረሰቡ ማህበረሰቡ ደግሞ ከፋብሪካዎች ጥቅም እንዲያገኝ እርስ በርስ ተመጋጋቢ እንዲሆን ለማድረግ እንደሚሰራም ነው የተናገሩት። በዘላቂነት አረንጓዴ ልማት ላይ መስራት ስለሚያስፈልግና የአረንጓዴ ልማት ብቻ ሳይሆን የደን ግብይትን በማስፋፋት አርሶ አደሮች ተጠቃሚ እንዲሆኑ የአርሶ አደሮች የምርትና የማምረት ፍላጎት በደን ልማት ላይ እንዲነሳሳና የተሻለ እንዲሆን በማድረግ ረገድ የሚኖረው ፋይዳ ትልቅ በመሆኑ ከክልሉ መንግስት የሚጠበቀውን ድጋፍ የሚጠበቀውን ችግር የመፍታትና ቀረብ ብሎ የመስራት በመዋቅራችንን በመጠቀም ቀርበን እየሰራን ተጨማሪ እንደነዚህ አይነት ባለሀብቶች የተሻለ ሌሎች ፋብሪካዎችን እንዲከፍቱና በዛ ላይ እንዲሰማሩ የሚደረግበትን አሰራርና ድጋፍ እንደምንከተል ቃል እገባለሁ። ያሉትን ኢንዱስትሪዎች በማጠናከር ረገድ የሚሰሩ ስራዎች ተጠናክረው በማስቀጠል እንግዲህ በሀገር ደረጃ የምናገኛቸው ላቅ ያሉ አበርክቶዎችም ማብዛት እንደሚገባን እንዲሁም ደግሞ ዜጎቻችንን ተጠቃሚ ለማድረግ ደግሞ የኢንዱስትሪና ኢንቨስትመንት ፍሰቱን መጨመር አስፈላጊ መሆኑም ተጠቁሟል።